የረገቡ ፈትሎች። ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ ዘወትር እሁድ ምሽት ከ3 ሰዓት ዜና በኋላ የሚቀርብላችሁ የረገቡ ፈትሎች የተሰኘ ተከታታይ የሬዲዮ ድራማ ነው። የረገቡ ፈትሎች ጤና ይስጥልን። እንደምሰነበታችሁ። እነሙና ኤልያስን ቢጠብቁት ሳይመጣ ቀረ። እሱ ወዳለበት ሄደው እንዳይፈልጉት አድራሻውን ደብቋል። በተለይ ሙና በጣም ተበሳጨች። ልዑል የጄሪ ፍቅረኛ ነው። በሁለቱ ግንኙነት ማንደፍሮ ደስተኛ ባለመሆኑ በዊንታና አማካኝነት እንዲለያዩ ብዙ ጥረት ተደርጓል፣ ግን አልተቻለም። ዛሬ ልዑል ጄሪ የጠየቀችውን ብር አምጥቶ ሰጥቷታል። በድሉ የዕጹን እርሻ በድብቅ እያሳረሰ ነው። እርሻን ያህል ነገር ከአባቱም ለመደበቅ ሞክሯል። ሙና ኤልያስ ሳይመጣ በመቅረቱ ተናዳ ዊንታና ጫት ቤት ሄደች። ለተወሰነ ጊዜ ጫትና ሺሻ አቁማ ነበረ። ሙና ጫት ቤት በመምጣቷ ማንደፍሮ ተገርሞ ሁኔታውን ሲመለከት ተበሳጭታለች። ምክንያቱን እንድትነግረው እጇን ይዞ ሲጠይቃት ድንገት ኤልያስ መጥቶ ከማንደፍሮ ጋር ስላያት ተናዶ ጥሏት መሄዱን ግልጽ ነበር። የሳምንት ክፍል 111 የረገቡ ፈትሎች ተከታታይ ድራማን ያበቃ ነው። የዛሬውም ተከታይ ክፍል 112 እንዲህ ተዘጋጅቷል። እንዲህ ነው አንድሽ። ሳቁ በማን ነው? ባንተ። ይህ ሳቅሽ እኔ ላይ የማሾፍ እንዳልሆነ የምታስረጅበት በቂ ምክንያት ከሌለሽ ዊንታና ዋጋዬን ትሰጠኛለህ? አጫጫሳ አስደንቆኝ ነው። ምን ሆነ? የተረጋጋ ጭስ አወጣጥህ የሆነ ሮማንቲክ አይነት። ይሄ ምንን ያሳያል ማለት ነው? ሰሞኑን ሲያበሳጭህ የነበረው ችግር እልባት አገኘ ልበል? ይገርማል። ዋጋዬን ለመቀበል ልዘጋጅ ወይስ ትክክል ነኝ? ስረበሽ ስናደድ ይሄን ያህል አስታውቃለሁ ማለት ነው? ታዲያስ ጫት ቤቴን በአንድ እግሩ እኮ ነው የምታቆመው። አደገኛ ሁኔታ ላይ ነው ያለውታ። የምን አደገኛ? ሁሉን በውስጡ አምቆ በጥንቃቄ መራመድ የሚገባው ሰው ስሜቱ መነበብ ከቻለ። አትስጋባክ። ማንም ተራ ሰው ሳይሆን ስሜትህን ማንበብ የቻልኩት እኔ ዊንታና ነኝ። በቶይስ አሃ ማለት ከኔ መደበቅ ትፈልግ ነበር? አላልኩም። ካላልክ እንዲህ ተረጋግተህ ዛሬ የቃምክና እያጨስክ ያለበት ምክንያት ንገረኝ። ለአሹ ጉዳይ መፍትሄ ተገኝቶለታል። ማለት ከአልባብ ወደዚህ የምታስገባበት ዘዴ ያገኘ? እሱን አይደለም። እናስ? ከሌላ ቦታ ወደዚህ የምናስገባበትን መንገድ አመቻችቻለሁ። ከየት? ጣዝማ አካባቢ ካለች አንዲት ትንሽ ከተማ። እውነት? አዎ። ትላንት ከዚህ አካባቢ ከመጡ ነጋዴዎች ተገናኝቼ ሁሉንም ነገር ተናግረን ጨርሰናል። እንዴት ነበር? ከዚህ በፊት ይረከቧቸው ከነበሩት ሰዎች የተሻለ ገንዘብ እንደምከፍላቸው በመንገሬ ተስማምተናል። ቆይ መንገዱ ወደዚህ የሚገባበት ሁኔታስ? ያው ከነሱ የሰማሁት ማረጋገጫ ላይ የራሴ ማጣራት አድርጌ በፍጥነት ወደ ስራው መግባት ነው። ጥሩ ነው። እጅሽን የምታሽው በልቶኝ ነው። አቤት ዊንታና ምን ይበላሻል? ከወዲሁ እጅሽ የሚገባውን ትርፍ እየቆጠርሽ ነው እንጂ። ሂድ። መልካሙን ያስጠራኸው ለሱ ነው?
አንዱ ዋንኛው ግን ሌላ ነው። ምንድነው? በቀደም ያወራነው ነገር አለ አይደል? ረቂቅ በሱም ሆነ መልካሙን በመልከው ስራ ላይ ችግር እንዳትፈጥር አስባለሁ። ካሰብክ እሱን ትተህ ሌላ ሰው መላክ አትችልም እንዴ? እችላለሁ። የመልካሙን ያህል ሰጥ ለጥ ብሎ የሚታዘዝ ሰው ከየት ይገኛል? አዲስ ሰው ቀጥሬ አዲስ ጭንቀት በራሴ ላይ ልፍጠር እኮ። ምን አሰብክ? መልካሙና ረቂቅም መለያየትና ይሄንን ችግር ማስወገድ አይሻልም ትያለሽ? ለዛ የሚመች ድራማ አስቤያለሁ። ሃይ ደህና ዋላችሁ? እንዴት ነህ መልካሙ? ጫማህን አውልቅና ፍራሽ ላይ ውጣ። እሺ። ስራ ሰላም ነው? ደህና ነው። yes አይ ይቅርብኝ ማንደፍሮ። ምንድነው የሚቀርብህ አንተ? ጫት ተውኩኝ ብቻ እንዳትለኝ። አላልኩም። ጠላቱ ይተው ምን አጥቶ ነው የሚተው? አይ የሚሄድበት ስላለ ነው። ከዚያ ስመለስ መቃሚ አይቀርም። የት ልትሄድ ነው? ቀጠሮ አለኝ። በዚህ ጠራራ ፀሐይ ደረስ ብዬ እመጣለሁ። ማንደፍሮ ለምን እንደፈለከኝ? አዎ ሰሞኑን ለስራ ካምባ ላይ ወጣ እንደምትል ቀድሜ ልነግርህ ነው። ወዴት? ያው ወደ ጣዝማ የምታውቀው መስመር ነው። ተዘጋጅተህ ተጠብቅ። እሺ። ይሄው ነው ወይስ ሌላ የምታዘኝ ነገር? የማዝህ ሳይሆን ስልክህን አናግረህ ይደርሳል። ስልኩ ይደርሳል። ካንተ ጋር ልጨርስ። የተቃጠርከው ሰው ነው የደወለው? አሁን ማን ነው? እንግዳ እዚህ እንዲመጣ ማድረግ አትችልም? አይ ይቅር ይቅር ገባን። እቺ እንግዳ ማን እንደሆነች አልጠረጠርክም አንዴ? ማን ነች? ፍቅረኛው ረቂቅ ነች። እቺ እንዴ መልካሙ። አሁን ካልፈለከ ልሂድ። አትቃም እያለች ገበያዬን የምትዘጋው እሷ ነች። ኧረ አይደለችም። ይኸው አልቅምም ብለህ ልትሄድ አይደል? እሷን ፈርቶ ነው ግብዣሽን እምቢ ያለው ብለህ እንዳትለኝ አንዴ። ሳይሆን ሂድ ቅጠል ነካ ብላ የምታስፈራራው ታዲያስ የሷ ስንት ብልግና ተቀምጦ በዚህ ትቆጣዋለች። አረ እንደው ሰው ጉደኛ ነው። ማን ነው ባለጌ? ብንታና? አይ ይቅርታ፣ በማያገባኝ ጉዳይ ገባሁ። የኔን ረቂቅ ነው ባለጌ ያልሽው? አስቀይሜ ከሆነ ይቅርታ አልኩኝ። አንተው አሳዝነኸኝ ነው። እኔ ቢንታና እንዳትቀየማት። ከጀርባ የሚደረገውን ስንት ጉዳ ለማወቅ ነው እንጂ። ምኑ ነው ጉዱ? ስለ ረቂቅስ የቱን ብልግና አይታችሁ ነው የምታወሩት? በሏ። ለመስማት ዝግጁ ከሆንክ ብቻ ነው የምነግርህ። የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይተው ይሞክሩ። አይነሳም። አሁን ትያሚና ስልኳን ኪሷ አድርጋ ላየችው ይሆናል። እንደሱም አይደል። ሙዚቃው አላሰማ ብሏት ነው። የምን ሙዚቃ? የምን ልበልሽ? የጭፈራ ቤቱ ነው ረቂቅ። አረትዬ የት እንዳመሸሽ ገና በምን አወቅንና? ቤተ መጻሕፍት ውስጥ እያነበበች ይሆናል በይና ባይሆን ልቤን በሳቅ አጣፍርሹ። አይ ያው ስልክ መቼም በተለያየ መንገድ ሳይነሳ ይቀራል። የሙና ግን ከዚህ ውጭ አይሆንም። መጠጧን እየለጋች ነው። ድመት መንኩሳ አመሏን አትረሳ አይደል ተረቱስ? እሺ በቃ አንቺ ዝም ብለሽ አትናደጃ። በስራ የደከመ ጎኔን በማሳርፍበት ሰዓት የሴት ጎረምሳ በመጠበቅ እንቅልፌን ልጣ። በቃ አንቺ ግቢና ተኚ፣ እኔ እጠብቃታለሁ። ከዚህ በኋላ አንቺም አትጠብቂያት። አረ ምንም ችግር የለም። አይሆንም። የማነበው ነገር ይዤ ስለመጣው እሱን እያነበብኩ። ረቂቅ። አቤት። ትግስቴ እያለቀ ነው። እትያሚና እባክሽ እንደሱ አትበይ። እያየሽ ነው። ጥፋቷን ከነገ ዛሬ ታርማለሽ ብዬ ታግሼ ከረምኩ። እሱሳው ታርቂያት ብለሽ ብትለምኝኝ እሺ ብዬ ሁሉንም ረስቼ ታረኳት። አዎ ደህና ልጅ ልትሆን ነው ስል እንደ ሪያ ወደ ጭቃ መመለስ ምንድን ነው? በአንድ ጊዜ እኮ ከሱስ ለመውጣት ይከብዳል ትያሚና። ምኑ ነው የሚከብደው? የሷን ሆድ ለመሙላት እንቅልፍ የማጣው አንሶ ሰክራ ስትወላገድ ማጅራት መቺ ባለጌ አንድ ነገር አደረጋት ብዬ ልጨነቅ?
በቃ አንቺ አትቆጪ፣ ሁሉንም መክረን ከዚህ በኋላ ሙና የምትመከረው ነገር አልቀረም። ቤቴን ለቃ መሆን የመረጠችውን ነገር ትሆናለች። ይህንን መቼ መርጣ ሆነና የምታደርገው? እንጃላት። አላህ ምስክሬ ነው፣ የእናትነት ትግስቴ ተሟጧል። ይህንኑ አሁን እነግራታለሁ። ይሄው እሷው ነች። ረቂቅዬ፣ ማሚ አትከፍቱልኝም? እትዬ አሚና እባክሽን ተረጋጊና ዝም በያት። ጓደኛዬ ጎልቼሽ ጠፋው አይደል? አትስሚኝም? ይሄው እናቴስ? ማሚ ነይ ልሳምሽ። እዚያው ተቆጥተሻል? ይቅርታ። አንዳንዴ የገባሽውን ቃል ለመጠበቅ በጣም ይከብዳል ማሚ። ነይ ሙና። ረቂቅዬ ወዴት ነው የምትጎችችኝ? ረቂቄ ደክሞኛል ሙና። የምነግርሽ ነገር ስላለ ወደ መኝታ እንግባ። ቆይ ረቂቅ አንዴ ትቀመጥ እባክሽ እትዬ። እናቴ ትፈልጊኛለሽ? አሳምሬ በፈጣሪ አሁን አይሆን እባክሽ እትዬ አሚና። አንቺ ነይ ሙና። ከተስማማችሁ ኦኬ። ደህና ደሪ ማሚ፣ ደህና ደሪ። እስቲ ዞር በይ፣ ግቢ ሙና። አንቺስ? እራትና ውሃ ሊያዝ ጋደም በይሽ። ይቅርታ እትዬ አሚና፣ እንዲሆና ብታናግሪያት የሚገኝ ነገር አይኖርም ብዬ ነው። ምንም አይደል። አንቺን መሀል ቤት ማሰቃየት አልፈልግም። መንገር ያለብኝን እስኪነጋ ጠብቄም ቢሆን ነግራታለሁ። ረቂቅ። አቤት። በቃ አንቺም ተኚ። በጓደኝነት ፍቅር ላደረግሽው በሙሉ አላህ ይስጥሽ። አረ ምንም አይደል። ጓደኛዬ ከገባችበት ችግር ስትወጣ ብመለከት ነበር እንጂ እኮ ከዚህ በላይ ትዕግስት፣ ከዚህ በላይ ፍቅር ከየት መጥቶ ይታደጋት? የተሰጣትን ፍቅርና እድል በብልግና ማጥፋት ካልሆነ በስተቀር። እትዬ አሚና፣ ልጅሽን ወደ ሱስ የመራትን ዋና ምክንያት ግን ታውቂዋለሽ? ጥጋብ፣ ጉርምስና ነው። አይደለም፣ ፍቅር ማጣት ነው። ማን ነው ፍቅር የነሳት? እኔ አላልኩኝም። ኧረ አባቷን የፈለገችውን ያህል ልትረግመው ትችላለች። ተቸግሬ የማሳድጋት እናቷን ግን ፍቅር ሲሰጣት ያደገች ልጅ እንደሆነች ነግራኛለች። አንቺና አባቷ ስትለያዩ ግን አባቷ እንደማይወዳት ነው የተሰማት። እሱ ጉዳዩ ነው። አንቺም የሱን ኃጢአት እሷ ላይ በመጫን የምትወጭባት አድርጋ ነው የምትቆጥረው። እኔ እትዬ አሚና፣ ሳታውቂው ሊሆን ይችላል፣ ግን ያደምጡኝ፣ ሀሳቤን ያከብሩ የነበሩት ወላጆቼ የተለያዩ። እኔን ማዳመጥ ሳይሆን ማዘዝ፣ መቆጣት፣ ድለቢስ አድርገው መቁጠር ጀመሩ ብላ ስትናገር ከአንድ ጊዜ በላይ የሰማኋት መሰለኝ። ጎበዝ ጨፋሪ ነሽና። እኔ ነው? ኦፍ ኮርስ። ድምጼና መልክ የተረሳ ወይስ የማንደፍረው ምሽት ቤት መብራቶች አጭበረበሩሽ? ልጉል እንዴት ነሽ ጄሪ? አትስሚኝ? እዚህ ምን ትሰራለህ? አይን አውጥቼ እናትሽ ጫት ቤት ብሄድ ወደዚህ እንደመጣሽ ነገሩ። ማን ነገረ? ማን ነገረ? አሁን ይሄ ይጠየቃል? የተጣላችኝ ዊንታና ልትሆን አትችልም መቼም። ቲፕ የሰጧት አንድ ሰራተኛ ነገረችኝ። ወንበር ነው ያዝ። ሉልዬ፣ እዚህ የመጣሁት ከማንደፍሮ ጋር ነው። ቢሆንስ? እዚህ ካንተ ጋር ካየኝ ወይም አንድ ሰራተኛው አይቶ ከነገረው ለዊንታና ይነግራታል። ከዚያ የሚሆነው አውቀዋለሁ። እኔ እደውልልሃለሁ። አሁን አትደውይኝ። ጠፋሽ ብዬ ብደውልልሽም ስልኬ ልታነሺው አልቻልሽም። ልክ ነህ፣ ግን ሁሉንም ስንገናኝ ነው የምነግርህ። አይመስለኝም። እንዴት? እባክህ ሉል፣
አስተናጋጆቹ ያዩ ነው። ለማን ደፍሮ ቢነግሩብኝ ጉዳይ አይደለም። አሁን ሳታናግሪኝ ከዚህ እንደማልሄድ እወቂው። እሺ ና ወደ መታጠቢያ እንሂድ። አብረን እንዳንመስል። ቆይ ትንሽ ወደ ኋላ ራቀኝ። ወይኔ ዛሬ ምን ሆነሃል? ሌላ ሰው ሆንክብኝ እኮ። ሌላ ሰው? እኔ ወይስ አንቺ? ቆይ እሺ ምንድን ነው የምትጠይቀኝ? መጀመሪያ ግን ስልክን ባለማንሳት ይቅርታ ጠይቃለሁ። ለሱ ጊዜው ያለፈ መሰለኝ። የምኑ ጊዜ? እውነቱን ነግረሽኝ ይቅርታ ላደርግልሽ የምችልበት ጊዜ። እንዴ ዛሬ ምን ሆነሃል? ሰከሬ ከመሰለሽ እንዳትሳሳች። ታዲያ እያናገርከኝ ያለበት ቁጣና የፊት ሁኔታ ታውቀዋል? አሁን በሞቅታና የፌሽታ ስሜት ግሎ የነበረው ሁኔታሽን ቁጭ የሚያደርግ ነገር ይዤ እንደመጣው ግልጽ ነው እኮ። ምን አድርጌ? ስልኬን አላነሳችም ብለህ ከሆነ ማን ነበረ ሰውዬው? የቱ? ገንዘብ የሰጠውሽ ዕለት እዚህ ሰው ጠብቀሃለሁ ብለሽ ካፌ ውስጥ ያገኘሽው እሷ። ዛሬም የቀጠርኳት ሴት ነሽ ብለሽ አይንሽን በጨዋጥበሽ ተከራከሪኛ። የማገኘው ሰው ማንነት ተደብቀህ ትመለከት ነበር? አዎ፣ ላንቺ ህይወት ተጨንቄ ምን ልታደርግ ይሆን በሚል የዋህነት ነበር ያደረኩት። አምላኬ። አዎ፣ የዋህነቴ ቆንጆ መልስ ሰጠኝ። የምን መልስ? የማምናት ሴት የምትታመንበት ቦታ እንደማትውል፣ ልዑል፣ በፍቅር በቅንነት የማደርገው ድርጊት በሙሉ በዚያው መንገድ እየተመለሰልኝ እንዳልሆነ። ተሳስተሃል። እኔ? አዎ ተሳስተሃል። ማን ነበረ ሰውየው? አልነግርህም። ስኮርት ነው? ስኮርት ምንድን ነው? እኔን በመተካት ላይ የሚገኝ ፍቅረኛ ወይም ውሽማ፣ ቦይፍሬንድ ምናምን ነገር ልበልሽ? የፈለግሽውን ስም ስጪው። አይደለም። የሰጠሁሽስ ብር ለምን ነበር? እባክህ ይህንንም አትጠይቀኝ። እንግዲህ የለም የሰውየውን ማንነት ከደበቅሽኝ ይህንን ታምኝልኛለሽ ተብሎ አይጠበቅም። እሱ መጋበዣ ነበር አይደል? አይደለም ጄሪ፣ አንዱን እንኳን አታምኝም። ከዚህ በኋላ መካዱ ያዋጣል? መካዴ አይደለም። ምንድነው ለቅሶ? ልቤን ለማለዘብ የተሰነቀረ ማዘናጊያ ነው? ላንተ ያለኝ ስሜት ታውቀዋለህ ልዑል። አትሸንጊኝ። ለእኔ ያለሽን ስሜት ብቻ አስረችኝ። ሰውየው ማን ነው? ተያይዛችሁ ወዴት ሄዳችሁ? የሰጠውሽ ብር ለምን ጉዳይ ዋለ? ሰውየው ፍቅረኛ አይደለም። እና ምንሽ ነው? በእውነት ብቻ ልቤን ለማለዘብ ስለምትችይ እድሉን ተጠቀሚበት። ፍቅረኛ አይደለም አልኩ። ሰምተኛል። ሌላውን ልመልስልህ አልችልም። ምን ነው? ሌላ መዞ የሚያወጣው መዘዝ አለ ከሆነ ጥሩ። እሺ የወይንታና ልጅ እንደዚህ አትበለኝ፣ እንደዚህ አትበለኝ። የሷ ልጅ አይደለሽም ብዬ ልቀርብሽ ላፈቅርሽ ጀምሬ ነበር። የሷ ልጇን የሳበ ልታጃጅኝ ሞከርሽ። እባክህ ለቀሪ ጊዜ የሚበጅሽን እንባ በውሸት ባታፈሽሽ ይሻላል። መልካም እድል። ማን ነው? ክፈት። ኤልያስ፣ እንዴት ነህ? ምን ሆነሃል? ዑመር ዝም በለኝ። ከሰው ተጣልተሃል? የት አለ? ምኑ? እዚህ ፈራሽ ስር ያስቀመጥኩት ብር ነበር። እኔ አላየውም። እና እናንተ ካላያችሁት ማን ነው የሚያየው? አላየውም አልኩ፣ አላየውም። ገንዘብ ከፈለክ እኔ ልስጥህ።
ቶ አግኝቼዋለሁ። በቃ የሆንከውን ለምንድን ነው የማትናገረው? በዚህ ሰዓት ወዴት ነው የምትሄደው? ልጠጣ። ኤልያስ፣ ኡመር ተመለስ አልኩ። በቃ እንዲህ ሆነ እያየው እንዴት ነው የምመለሰው? እንዴ ኤልያስ፣ ምንድን ነው የለኮስከው? ቆይ ልነግርህ ነው። ይሁን፣ ግን ይህን ነገር አጥፋው። አላጠፋም። መስማት ከፈለክ ስማኝ፣ ካልፈለክም ልሂድ። በቃ አግባልኝ። እሺ። ጓደኛችሁን ዊንታና ቤት አገኘኋት። ሙናን ወደዛ እንደሄደች ጠርጥረን የነገርን እኛው ነበርን። ሌላስ ነገር ጠርጥራችሁ ነበር? ሌላ ነገር ምን? እሱን መጠርጠር ሳይሆን እርግጠኛ ነው ልትሆኑ የምትችሉት። ምኑ? ጫት እየቃመች አገኛት? ጫት እየቃመች ሳይሆን ከማንደፍሮ ጋር እየተላፋች ደረስኩባት። ሙናን ከማንደፍሮ ጋር እየተላፋች? አሁን የእናንተን ጨዋዋን ሙና። ተሳስተህ እንዳይሆን። ምኑን? መላፋቷን ነዋ። ልክ ነህ። እኔም እኮ ተሳስቼ እንዳይሆን አይኔን አሽቼ በድጋሚ አየሁ። ግን ከማንደፍሮ ጋር ስትላፋ የነበረችው ልጅ ጄሪ ወይም ዊንታና ሳትሆን የኔዋ ሙና ነበረች። ኤልያስ፣ ሶሪ የማንደፍሮ ሙና ነበረች ብዬ ላስተካክለው። ምናልባት ያየኸው አንተ እንደምትገምተው መላፋት ላይሆን ይችላል። ይሆናል። አዎ ይሆናል። አይኗ ውስጥ ትንኝ ገብቶ እያወጣላትም ይሆናል። አታሹፍ። አንተ አታሹፍ እባክህ። ወይስ አንተም ለተሳተፍክበት ድራማ ተአማኒነት እየተከራከርክ ነበር? ድራማ? አዎን ድራማ። እኔን ወጥመድ ውስጥ ለመክተት የደረሳችሁ ድራማ። አዝናለሁ። ከክፋቴ ለመውጣት የቀረበልኝ ሁሉ ልቤን ለውጦት፣ ልቤን መልሶት ነበር። ኤልያስ፣ አትጠጋኝ። በፍቅር ስም በጓደኝነት ስም ግን ለዚህ እንድዳረግ ተባበራችሁ። ማንም የምትለውን ነገር ያደረገ የለም። አትቅረበኝ። እሷ አፈቅርሃለሁ ብላ፣ እናንተ ከጎንህ ነን ብላችሁ የተፈጠረ ያለ መግባባት አለ። አሁን ልቤን ለመለወጥ ተዘጋጀሁ ያለችውን ሴት ባለ ጋራይ መዳፍ ውስጥ አገኘዋት። እሺ ወደ መኝታ እንግባ። አልገባም። እባክህ፣ ተማሪ ሁላ እየሰማ ነው። ይስማ። ወጥቼ መጠጣት ነው የምፈልገው። እባክህ፣ ከጥበቃዎቹ ትጣላለህ። በእጅ ያዝከውን ነገር ጣለው። ማንም እንዳይከተለኝ ብያለሁ። ማንም እንዳይከተለኝ። በቃ የሰው ነገር ይበቃኛል። ማንደፍሮና ዊንታና መልካሙን ከረቂቅ ለማለያየት ሆን ብለው ባለጌ መሆኗን ሲጠቁሙት በጣም ተናደደ። በዚህ ምክንያት መልካሙ ከረቂቅ ጋር ወይስ ከነማንደፍሮ ይለያያል? ሙና ወደ ተወቹ ሱስ በመመለሷ እናቷ በጣም ብትበሳጭም የሙና ለዚህ ሁኔታ መብቃት ምክንያቱ የወላጆቿን ፍቅር ማጣቷ እንደሆነ ረቂቅ ነግራታለች። ታዲያ ሙና የወላጆቿን ፍቅር እንዴት መልሳ ታገኘ ይሆን? ልዑል ጄሪን ስለሰጣት ገንዘብ ከጠየቃት በኋላ ከሌላ ወንድ ጋር ግንኙነትም እንዳላት ነግሯት ጥሏት ሄዷል። ጄሪ ለምንድን ነው ገንዘብ የፈለገችው? ከልዑልስ በዚሁ ተለያዩ ማለት ነው? ኤልያስ ሙናን ከዊንታና ጫት ቤት ከማንደፍሮ ጋር ስላያት ተበሳጭቶ መጠጥ ካልጠጣሁ እያለ ነው። ከጠጣስ በኋላ ምን ችግር ያስከትል ይሆን? የተጫወቱልን ሳምሶን ታደሰ እንደማንደፍሮ፣ ደረጀ ደመቀ እንደመልካሙ፣
እማዋይስ ዘውዱ እንደ ረቂቅ፣ ወርቅናት አለሙ እንደ ዊንታና፣ አብዱል ሐኪም መሐመድ እንደ ኤልያስ፣ ራሄል ተሾመ እንደ ሙና፣ ሉሌ አሻጋሪ እንደ አሚና፣ ኢየሩሳሌም ነጋ እንደ ጄሪ፣ ተስፋዬ መታፈሪያ እንደ ኡመር፣ ሄኖክ አስራት እንደ ሎል። ደራሲያን ሰዓዳ መሐመድና አዲስ ገብረ ማርያም፣ አዘጋጅ ደጀኔ ጥላሁን፣ በቴክኒክ ያቀናበረው አለማየሁ ዳዊት። አድማጮቻችን ይህ ድራማ የቀረበው የኢትዮጵያ ጤና አጠባበቅ ማህበርና ሲዲሲ በጋራ ባደረጉልን ድጋፍና ትብብር ነው። ለአስተያየቶቻችሁ አድራሻችን ፖፑሌሽን ሚዲያ ሴንተር የመልእክት ሳጥን ቁጥር 672 አዲስ አበባ፣ የስልክ መስመራችን ደግሞ 0115541302 ነው። በዚሁ ስልክ ቁጥር መልእክቶ ሊተው ይችላሉ። በደህና ቆዩን።